ፍሬድሪክ ብራውን ልቦለድ ለመጻፍ ባሰበ ቁጥር ረጅም ርቀት በአውቶቡስ ይጓዛል። የጉዞ መጨረሻ ሲደርስ በዚያው አውቶቡስ ይመለሳል። በጉዞ ወቅት ተሳፋሪዎችን አይመለከትም። በመስታወቱ መስኮት በፍጥነት እያለፈ የሚቀረውንም ትዕይንት አያስተውልም። ይልቁንም የሚጽፈውን ልቦለድ ገጸ ባህሪያትና የሚለዋወጡትን የሚቀያየሩትን ትዕይንቶች በምናቡ እየቀረጸ ይጓዛል። ጉዞ ሲጠናቀቅ የታይፕ መጻፊያው ፊት ለፊት ተቀምጦ በአእምሮ የጻፈውን ታሪክ ይተይባል። ፍሬድሪክ ብራውን የ300 ታሪኮች ጸሐፊ ነው። ከ24 በላይ ረጅም ልቦለዶችን ለንባብ አብቅቷል። ዘ ፋቡለስ ስፒሪት የተሰኘው ልቦለዱ የአሜሪካ ጸሐፊያንን የሚሸልመው የኤድጋር አላን ፖ ሽልማት አሸናፊ ሆኖለታል ይላል ደራሲውን አስመልክቶ አዲስ አድማስ ጋዜጣ ላይ ተርጓሚ ያሰፈረው ጽሑፍ። ሰላም እንደምሰምታችኋል። ዛሬ ከማቀርብላችሁ ታሪኮች መካከል የመጀመሪያዋ ፋርማሲስቱ ትሰኛለች። ምርጥ አጭር ታሪክ ነች። ደራሲው ፍሬድሪክ ብራውን ሲሆን ተርጓሚው ኢዮብ ካሳ ነው። ከዚህ ቀደም የዚህን ደራሲ ስራዎች አቅርቤላችሁ ነበር። ይህችም ድንቅ ታሪክ ነች። እስቲ እንስማት። ፋርማሲስቱ ይቀጥላል። ወደ መድኃኒት ቤቱ ለመሄድ ገና እግሩን ሲያነሳ የሚፈልገውን ነገር እንደሚያገኝ ቅንጣት አልተጠራጠረም። ሳንግስትሮም ሐሳብ የሆነበት ድንገት መድኃኒት ቤቱ በደንበኞች ቢጨናነቅስ የሚለው ብቻ ነበር። እንደዚያ ከሆነ በእርግጥም ችግር ይገጥመዋል። አንድ ነገር ሰምቼ ነበር አለ ሳንግስትሮም በመድኃኒት ቤት ውስጥ ማንም እንደሌለ ለማወቅ አንድ ፋርማሲስቱ ሌላ ጊዜ ግራ ቀኙን እያማተረ። በትንሿ መድኃኒት ቤት ውስጥ ከሁለቱ ሌላ ማንም ሰው አልነበረም። የፋርማሲስቱን ዕድሜ ይሄን ያክል ይሆናል ብሎ መገመት ቢያዳግትም ከ50 እስከ 100 ባለው የዕድሜ ክልል ውስጥ መሆናቸውን መናገር ይቻላል። ጎባጣና ደቃቃ ሰው ናቸው ፋርማሲስቱ። በቤት ውስጥ ሌላ ሰው አለመኖሩን ቢያውቅም ሳንግስትሮም ድምፁን ዝቅ አድርጎ ወደ ሆድ ከገባ በኋላ በምርመራ ሊታወቅ የማይችል መርዝ እንዳለው ሰምቼ ነበር አላቸው። ፋርማሲስቱ በአዎንታ ጭንቅላታቸውን ነቀነቁና ከባንኮኒያቸው ውስጥ በመውጣት የፊት ለፊቱን በር ዘግተው ተመለሱ። ልክ ቡና ልጠጣ ስል ነው የመጣኸው፣ ምናን ጠጣ አሉትና በባንኮኒው በኩል ዞረው ከኋላ ወዳለውና ከወለሉ እስከ ጣራው ድረስ በመድኃኒት ወደ ተሞላው ክፍል አመሩ። ሳንግስትሮም ተከተላቸው። የኤሌክትሪክ ምድጃውን ለኩሰው ቡና ከጣዱ በኋላ 2 ሲኒዎች ጠረጴዛው ላይ ያስቀመጡ። አንዱን ወንበር ወደ ሳንግስትሮም በመግፋትም እንዲቀመጥ በምልክት አሳዩት። እሺ አሉ ደቃቃው ፋርማሲስት ወደ ቁም ነገሩ እንመለስ በሚል ስሜት። ማንን ለመግደል እንደፈለክና ለምንስ እንደምትገድል ንገረኝ አሉ ፍርጥም ብለው። መንገሩ አስፈላጊ ነው? መክፈሌ ብቻውን በቂ አይደለም እንዴ? ሳንግስትሮም ግራ በተጋባ ስሜት ጠየቃቸው። ሽማግሌው ፋርማሲስት እጃቸውን ወደ ላይ አንስተው ንግግሩን አቋረጡትና ናው በቂ አይደለም፣ የምሰጥ ነገር ለአንተ የሚገባ መሆኑን ማመን አለብኝ፣ አለበለዚያ አሉና ትከሻቸውን በግዴለሽነት ከፍ ዝቅ አደረጉት። እንግዲያውስ አለ ሳንግስትሮም የማይቀርለት መሆኑን ተረድቶ የምገድለው ሚስቴን ነው፣ ምክንያቴ ደግሞ በማለት ረጅሙን ታሪክ ማውራት ጀመረ። ፋርማሲስቱ ቡናውን እስኪቀዱ ላፍታ ከወሬው ቢያናጥቡትም ቡናቸውን እየጠጡ ታሪኩን አውርቶ ጨረሰ። ደቃቃው ፋርማሲስት ጭንቅላታቸውን ከፍ ዝቅ እያደረጉ ትክክል ነው፣ አልፎ አልፎ በምርመራ መለየት የማይቻል መርዝ አመጣለሁ፣ ነገር ግን አላስከፍልም፣ በነፃ ነው የምሰጠው። ጉዳዩ ያን አይነት ነገር ያስፈልገዋል ብዬ ካመንኩ ያለ አንዳች ክፍያ ነው በነፃ የምሰጠው። በዚያ መንገድም ብዙ ነፍሰ ገዳዮችን ረድቻለሁ። ይሄማ ማለፊያ ነው አለ ሳንግስትሮም ፊቱ በደስታ ብርሃን እየተጥለቀለቀ። ለኔ ሚስቱኛ አባባሉ ሽማግሌውን ፈገግ አሰኛቸው። ሰጠው እኮ ልክ ቡናውን ስሰጥ እኮ ነው የጠየቅከው መርዝ ይገባሃል ብዬ ወሰንኩት። እንደነገርኩ ደግሞ በነፃ ነው፣ ምንም ክፍያ አልሻም። ማርከሻው ግን ያስከፍላል። ሳንግስትሮም ክው አለ። ፊቱ ባንድ ጊዜ አመድ ለበሰ። ሽማግሌው የፈለገ ሸር ቢያስቡ እንዲህ ይከፋሉ ብሎ አልጠበቀም። በድንገት ሽጉጥ ከኪሱስ መዞ አወጣ። ሽማግሌው የለበጣ ሳቅ እየሳቁ ደፍረ መተኮስ የምትችል አይመስለኝም፣ ማርከሻውን ፈልገ የምታገኝ ይመስልሃል አሉት በእጃቸው ወደ መደርደሪያው ያመለከቱት። ከነዚህ ሁሉ ሽብልቃጦች መካከል ማርከሻውን ፈልግ ያገኛለሁ የምትል ከሆነ በርታ፣ ወዲያው ጭጭ የሚያደርግህ ሌላ መርዝ ካገኘህም እሰየው። ውሸቴን ምደነፋ ከመሰለህና መርዙ አይገድለኝም ብለህ ካሰብክም ቀጥል፣ ተኩስ። ከ3 ሰዓት በኋላ መርዙ ስራውን መስራት ሲጀምር ያኔ መልሱን ታገኘዋለህ። ማርከሻው ምን ያህል ነው አለ ሳንግስትሮም እያጉረመረመ። በጣም ተመጣጣኝ ነው፣ 1000 ብር ብቻ ነው። መቼም ሰው መኖር አለበት። ሆቢው ነፍሰ ገዳዮችን መከላከል ቢሆንም ገንዘብ ማግኘት የለበትም አይባልም። ሳንግስትሮም አሁንም እያጉረመረመ ሽጉጡን ጠረጴዛው ላይ አስቀመጠ። ብዙም ግን አላራቀውም። ማርከሻውን በእጁ ካስገባ በኋላ ሊፈልገው ይችላልና የገንዘብ ቦርሳውን ከኪሱ አውጥቶ 10 የ100 ብር ኖቶች ቆጥሮ አስቀመጠ። ሽማግሌው ገንዘቡን ለማንሳት ምንም አይነት ጥድፊያ አላሳዩም።
አንድ ሌላ ነገር ደግሞ አለ አሉ ሽማግሌው። ለእኔና ለሚስት ደህንነት ሲባል ለምን ሚስት ለመግደል እንዳሰብክ ኑዛዜህን በጽሑፍ ታሰፍርልኛለህ። ከዚያ የጻፍከውን ለጓደኛዬ በፖስታ ልክለታለሁ። ምናልባትም በመጨረሻ ሚስትን ወይም እኔን ለመግደል ከወሰንክ ጓደኛዬ በማስረጃነት ያስቀምጠዋል። አየህ፣ የምልከው በፖስታ ቤት ስለሆነ ወዲያው ተመልሼ ማርከሻውን እሰጥሃለሁ። አሁን ብዕርና ወረቀት ላምጣልህ። አንድ ሌላ ነገር ዘነጋው ደግሞ። ብዙ ላስቸግርህ አልፈልግም። ቢሆንም ይሄ በምርመራ መለየት የማይቻል መርዝ እኔ ጋር እንዳለ ለምታውቀው ሰው ሁሉ ንገርልኝ። ማን ያውቃል ሚስተር ሳንግስትሮም፣ ምናልባትም ጠላት ካለ እኔ ጋር ሰው በመላክ የማተርፈው ያንተንም ሕይወት ሊሆን ይችላል። አሁን ደግሞ የምናልፈው የገረዷ ማንነት ወደሚሰኘው ታሪክ ይሆናል። ደራሲው ጋይ ደ ሞፓሳንት ነው። ከፈረንሳይኛ የመለሰው ኃይላይ ገብረ እግዚአብሔር። የገረዷ ማንነት። ለአንድ ሰዓት ያክል በፎንሴራ አውራ ጎዳና ሲከበር የቆየው የአበባ ክብረ በዓል ሊያልቅ ሲል ማርጎትና ሲሞን በለምዳቸው ላይ ተቀመጡ። ክብረ በዓሉ በካን ከተማ በዚያ አውራ ጎዳና በየዓመቱ ይከበራል። ሁሉም ሰው በተለይም ሴቶች ቀይ ለብሰው አበቦች ይዘው ይመጡና በአበባው እየተወራወሩ ይጫወታሉ። ሁለቱ ሴቶች ይዘውት የነበረውን አበባ ጨርሰው ባዶ እጃቸውን ሲቀሩ ከሌሎች የሚወረወርላቸው መቀበል ጀመሩ። ጨዋታው ሲታክታቸው የባህሩን ዳር ይዞ የጎልፍ ጆዋን ጎዳና ተከትሎ እንዲያንሸራሽራቸው ሰረገላ ነጃቸውን አዘዙት። ከዚያ በፈዘዘ ስሜት ያዩና ሲሞን ልክ እንደ ሌሎች ደስ የሚሉ ምሽቶች አይመስልም ማርጎት አለቻት። በጣም እንጂ፣ ግን ሁልጊዜ አንድ ነገር እንደጎደለ ነው መለሰች ማርጎት። ምንድነው የጎደለው? እኔ አሁን በጣም ደስተኛ ነኝ ነው የምለው። ምንም ሌላ ነገር አልሻም አለች ሲሞን አይኖቿን እያርገበገበች። ማርጎትም ማንኛውም የሰው ልጅ ሁሉ ልቡን የሚያረካለት አንድ ላቅ ያለ ነገር ይፈልጋል አለቻት። ትንሽ ፍቅር ብላ ተሽኮረመመች እየሳቀች። አዎ። ላፍታ ዝም ተባባሉና ከፊት ለፊታቸው የሚሄድ ሰረገላ ማየት ጀመሩ። ከዚያ ማርጎት እንዲህ አለች። ሕይወት ያለ ፍቅር ምቾት የሌላት አጥንታን በቅሎ እንደማስገር ነው። በቃ እየተሰቃዩ መጓዝ። እኔ ግን ተፈቃሪ መሆን እሻለሁ። ይሄ ውሻ እንኳን የሚፈልገው ነገር ነው። አንቺ ምንም ብትይ ሁላችንም ያው ነን። እኔ በዚህ ሙሉ በሙሉ አልስማማም። እንዴ በስመ ሰው በተባለ ሁሉ ባልወደድ እመርጣለሁ። ለምሳሌ እንትና ሲወደኝ እስቲ አስቢው ብላ በአቅራቢያዋ ካሉ ሰዎች ማን ሊወዳት እንደሚችል ለማሰብ አይኖቿ ከወዲያ ወዲያ ማትሩ ጀመር። አድማስን ዞረው ሲመለሱ ከሰረገላ ነጂው ጀርባ በነበሩ የሚያብለጨልጩ ሁለት የልብስ ብረት ቁልፎች ላይ አረፉና ሳቅ እያለች በሰረገላ ነጂው አለች። ማርጎትም በተሯ ፈገግ እያለች በገዛ አሽከርሽ መፈቀር በጣም አስቂ መሆኑን ላረጋግጥልሽ እወዳለሁ። በእኔ ላይ 2-3 ደርሶብኛል። አይኖቻቸውን በአሳፋሪ ሁኔታ ካንቺ ገላ ላይ ሲያንከራትቷቸው ማየቱ በሳቅ የሚገድል ነገር ነው። እንደዛ በእኛ በመቤቶቻቸው ፍቅር ተነድፈው ሲርበተበቱ ማየቱ ራሱ እጅግ ያናድዳል። አንድ አገልጋይሽ እንደዚህ የሆነ ካየሽ ዛሬ ነገ ሳቲ ከስራው ማሽቀንጠር አለብሽ። አለበለዚያ ባንቺ ፍቅር እንደተጠቁ የታወቀ ጊዜ መሳቂያ መሳለቂያ መሆንሽ አይቀሬ ነው። ሲሞን አይኖቿን በሷ ላይ ተክላ ስታዳምጣት ቆየችና አዎ በርግጥ የሎሌ ልብ ብቻ ለኔ በቂ አይደለም፣ ግን እስቲ አንቺ እንደወደዱሽ ሌላ በምን ማወቅ ትችያለሽ ብላ ጥያቄዋን ሰነዘረች። ቂሎች በቅጡ ሊያወሩሽ እንኳን አይችሉም። የሆነ ነገር በጠየቅሻቸው ቁጥር ይርበተበታሉ እንጂ አይመልሱልሽም። ትንሽ ነገር እንኳን ቢሆን አይረዱሽም። ማርጎት ለትንሽ ሰከንድ ዝም ብላ ስታስብ ከቆየች በኋላ ወደ ሲሞን ዞር አለች። ይኸውልሽ የኔ ውድ አንድ የደረሰብኝን አስገራሚ ታሪክ ልንገርሽ። ክረምት ሊገባ 4 ወራት ቀርተውት ነበር። እቤት ከተቀጠሩት 5 ወይም 6 የሚሆኑ የማይረቡ ገረዶች ሌላ አንድ ለማግኘት ሞክሬ አልቻልኩም ነበር። በዚህ ተስፋ ቆርጬ ሳለ አንዲት በመስፋት ጥልፍ በመጥለፍና ጸጉር በመስራት የተካነች ሴት ሥራ በማፈላለግ ላይ እንደምትገኝና ሌሎች ተጨማሪ መረጃዎች ማቅረብ እንደምትችል በአንድ የማስታወቂያ ጋዜጣ ላይ አነበብኩ። እንግሊዝኛ መናገርም ትችላለች። በአድራሻው ደብዳቤ በጻፍኩ ማግስት ልጅቷ ለጥያቄ ቀረበች። ረዥም፣ ትንሽ ገርጠት ያለች አይናፋር ብጤ ነበረች። የሚያምር ቀለም ያላቸው ጥቋቁር አይኖችም ነበሯት። ወዲያ ወደድኳት። የሥራ ልምዷን ጠየቅኳት። በእንግሊዝኛ ነበር የተጻፈው። እሷ እንዳለችው ከሆነ 10 ዓመት ያክል የቆየችው ሊድራሜል በተባለ እንግሊዞች ቤት ነበር። የልምድ ወረቀቱ ልጅቱ ፈረንሳይ የገባችው በፈቃዷ መሆኑን በአገልጋይነት በቆየችባቸው ጊዜያት አንዳችም እንከን እንዳልተገኘባትና ወንዶችን ለመሳብ ስትል ብቻ መሽኮርመም እንደምታበዛ ይመሰክራል። የመጨረሻው አረፍተ ነገር ትንሽ አሳቀኝና እዚያው አልጋው ስራ አለው አልኩኝ ለራሴ።
ስሟ ሮዝ ይባላል። ገና በመጀመሪያዎቹ ወራት አደንቃት ጀመር። ጸጉር ስታስተካክል ማንም አይደርስባትም። የባርኔጣ መስሪያ ዳንቴል ስትሰራ እኔ ነኝ ያለ የልብስ ዲዛይነር አያክላትም። በእነዚህ ችሎታዎቿ በጣሙን ተደነቅኩኝ። አስገራሚ በሆኑ ቀላል እጆቿ ስታለብሰኝ ልክ እንደማውቃቸው የሌሎች ገረዶች ሻካራ እጆች አይነት ስሜት አልነበረም የሚሰማኝ። ይህቺ ደማምና ምንም የማትናገር አይን አፋር ልጅ ከግሬ እስከ ራሴ ስታለብሰኝ፣ እጅጌው ላይ ጓንት ያለው ሸሚዝ ስታጠልቅልኝ ፍጹም የሆነ ምቾት ይሰማኝ ስለነበር ራሴ የምሰራቸውን ሥራዎች እንኳ ማከናወን ያቃተኝ የለየልኝ ሰነፍ እየሆንኩ መጣሁ። ከመታጠቢያ ገንዳ ስወጣና በሶፋ ላይ እንደተቀመጥኩ ሲያሸልበኝ ታሸኛለች። ከመቤትነትና ከገረድነት ወጣ ያለ የሚመስል የመውደድ አዝማሚያ እየታየባት መሆኑን ተገነዘብኩ። አንድ ጧት ከዘበኞቹ አንዱ መጥቶ አንድ የፖሊስ አዛዥ ሊያናግረኝ እንደሚፈልግ እየተንተባተበ ነገረኝ። እኔም እንፈልገው ነው ብዬ ስጠይቀው እዚህ ቤት ፍተሻ ማድረግ ይፈልጋል አለኝ። ለምንድነው ፍተሻ ማድረግ የፈለገው ስለው አንድ የተደበቀ ነፍሰ ገዳይ እዚህ ያለ እያለ ነው ሲል መለሰልኝ። በዚህ ደቂቃ መላ ሰውነቴን ፍርሃት ወረረኝ። የፖሊስ አዛዡ እንደገባ ጠጋ ብሎ ነገሩን እንዲያብራራልኝ አዘዝኩት። አዛዡ በኒሻን መለዮ ያሸበረቀ ቆፍጣናና ሰው አክባሪ የሚመስል ነው። ይቅርታ ጠየቀኝና ከአገልጋዮቼ መሃል ጽኑ እስራት የተፈረደበት አንድ ወንጀለኛ እንደሚገኝ ነገረኝ። ተቃውሞዬን አሰማው። ሁሉም አገልጋዮቼን እንደምተማመንባቸው አረጋገጥኩለትና አንድ በአንድ አሳየው ገባው። ዘበኛው ፒዮር ኩርተን የድሮ ወታደር ነው አልኩት። አይ እሱ አይደለም አለኝ። ሰረገላ ነጁ ፍራንሷ ፒንጎ ባላገር ነው፣ የአባቴ ጭሰኛ ልጅ። እሱ አይደለም። ይሄ ደግሞ ጋጣ ጠባቂ ነው፣ አንድ ማውቀው ገበሬ ልጅ። እሱም አይደለም አለኝ። እንግዲያውስ ተሳስተሃል አልኩት። ይቅርታ እመቤቴ፣ እንዳልተሳሳትኩኝ እርግጠኛ ነኝ። ጉዳዩ አንድ አስፈሪ ወንጀለኛን የተመለከተ በመሆኑ ሁሉንም አሽከሮቹን በማቅረብ እንዲተባበሩኝ ጠይቃለሁ። መጀመሪያ መነታው፣ በኋላ ግን ሁሉንም ሰራተኞቼን ሴቶቹንም ሆነ ወንዶቹን እንዲያያቸው አደረኩ። እነዚህ ብቻ በቂ አይደሉም አለ። ይቅርታ ወንድም፣ ከአንዲት ወንጀለኛ ናት ብለህ ልትፈርጃት ማትችል ወጣት አልባሽ በቀር ሌላ ሰው የለም አልኩት። እሷን ማየት እችላለሁ ብሎ ስጠይቀኝ ይቻላል አልኩት። ሮዝን አስጠርችለት ብቅ ስትል የፖሊስ አዛዡ የሆነ ምልክት አሳየና ከበሩ ጀርባ ተደብቀው የነበሩ ያላየኋቸው ሁለት ሰዎች ያዟት። እጆቿን በገመድ ጠፈሯቸው። በቁጣ ጩኸቴን ለቀቅኩትና ሮዝን ልከላከልላት ወደፊት ልወረወር ስል የፖሊስ አዛዡ አስቆመኝና እመቤቴ፣ ይህች ሴት ዣን ኒኮላስ ላስፔ ተብሎ የሚጠራው ሴት ልጅ ደፍሮ በመግደል በ1879 የሞት ፍርድ የተፈረደበት ወንጀለኛ ነው። ቅጣቱ ወደ ዕድሜ ልክ እስራት ከተሻሻለለት በኋላ ከ4 ወራት በፊት ነበር ያመለጠው። እነሆ ከዚያን ጊዜ ጀምሮ ስንፈልገው ነበር አለኝ። በድንጋጤ ተርበተበትኩ። የገዛ ጆሮዬ የሚሰማውን ማመን ከበደኝ። የፖሊስ አዛዡም ሳቅ እያለ ማስረጃ ላሳዩት እችላለሁ፣ ክንዱ ላይ ተነክሷል ብሎ እጅጌውን ወደ ላይ ሰበሰበው። እውነቱን ነበር። በሌሎች የማጣራት ጉዳዮችም እኛን ሊያምኑን ይገባል አለኝ ፖሊሱ። ከዚያማ ገረዴን ይዘዋት ሄዱ። ቀጣዩ ታሪክ የቱጃሩ ግብዣ ይሰኛል። ደራሲ ሱርደስ ሚካኤል፣ ከስፓኒሽ ወደ አማርኛ የመለሰው ኃይላይ ገብረ እግዚአብሔር ነው። የቱጃሩ ግብዣ። ሎላ ቦርሳዋን አንስታ ለመጨረሻ ጊዜ ወደ መስታወቱ ቃኘት ታደረገችና የሰውየውን ስም እንደገና በለውስ አስጠራች። ሚጌል ሮድሪጌዝ። ጣፋጭ የተሰኘው ስም በስፓኒሾች ዘንድ የተለመደ ነው። ሰውየው የቢዝነስ ካርዱን እንደላከላት የነገራት በስልክ ነበር። መቼም የጠገበ ሚሊዮነር መሆኑ የታወቀ ነው። ከወር በፊት አንስቶ በስጦታዎች ሲያንበሸብሻት ነበር የሰነበተው፣ ግን በድብቅ ነው። ትናንት ደግሞ ከአይቤሪያ አየር መንገድ የአውሮፕላን ትኬት ላከላት ከመልእክት ጋር። እኔ ስለማውቅሽ ቆንጆ መሆንሽን አይቼን የወደድኩሽ፣ አንቺ ግን አታውቂኝም፣ እባክሽን እንገናኝ ይላል መልእክቱ። የአውሮፕላን ትኬቱ ከማድሪድ ወደ ሳንታንዴር የምትበርበት ነው። ቱጃሩን ለማግኘት እሷን ያስጨነቃት አላርሰንን ምን እንደምትለው ነበር። አላርሰን ከዓመት በፊት ያገባችው መልካም ወጣት ባሏ ነው። ረጅም ተረከዝ ያለው ጫማዋ እንዳይጥላት በጣም እየተጠነቀቀች ወደ ስልክ መደወያው ደረሰች። ለባሏ ስልክ ልትመታ። አላርሰንዬ የኔ ቆንጆ እንዴት ነህልኝ? አዎ እንደነገርኩ የድሮ የክፍል ጓደኞቼ ናቸው። ባርሴሎና በባቡር ነው የምንሄደው ከነጎዲያ። በጣም ነው የምትናፍቀኝ። እሺ ቻው። ውዱ ባለቤቷ እንዳመናት ሙሉ በሙሉ እርግጠኛ ሆናለች። አላርሰን የዋህ አይደል? ባለቤቷ ሲበዛ ውብ ነው። ግን ውበት ወይም ሸጋሞን ብቻውን ሚሊዮነር አያደርግ። ሰውየውም በዓይነ ሕሊናዋ ተስለው ጀመር። ትንሽ ቦርጭ ብጤ ሊኖረው ይችላል፣ ቱጃር አይደል? ግን ግርማ ሞገሱ ማራኪ ይሆናል።
ምናልባትም ጸጉሩን ወደ ኋላ የማበጠር ልምድ ያለ ይሆናል ብላ አሰበችና ግን ራሰ በራ ባይሆን ይመረጣል አለች በአጽንኦት። መላጣዎች አትወድም። የሚዳሰስ እንደ ጸጉር የመሰለ ስሜት የሚሰጥ ነገር ከሌላቸው ጭንቅላታቸውን እንደ ኳስ እያንከባለልክ አትጫወትበት ነገር ትላለች መልሳ ደግሞ። ዋናው ነገር ግን ብሩ ላይ ነው። ያለ አርሰንዬ የጸጉር ሐር ይመስል የለ። ግን ምን ያደርጋል የጊዜው ውበት የሚገለጥልህ ከገንዘብ ጋር ስትኖር ብቻ ነው አለች። በዚህች ምድር ካሉ ታዋቂ አየር መንገዶች አንዱ የስፔኑ አይቤሪያ አየር መንገድ ነው። ሎላ ከማድሪድ ሳንታንዴር ድረስ በዚህ አየር መንገድ እንድትሄድ ነው የተዘጋጀላት። አላርሰንና ጓደኞቹ ይህኔ ከኮምፒውተሮቻቸው ጋር እየተፋጠጡ ይሆናል። ወደ ሳንታንዴር የሚሄደው አውሮፕላኑ ስትገባ የምታውቃቸው ወይም አላርሰን የሚያውቃቸው ሰዎች እንደሌሉ ማረጋገጥ አለባት። ማን ያውቃል? አላርሰንን የሚያውቅ አንድ ሰው ካያት ደውሎ ሚስትን ሳንታንዴር ለመላክ ፈቅደሃል ብሎ ሹክ ሊለው ይችላል። ለወጣቱ ባሏ ደግሞ ባርሴሎና ነው የሚሄደው ብለዋለች። ስለ ሰውየው ማሰብ ጀመረች። ስለ ሚጌል ሮድሪጌዝ በዓይኗ አይታ ትወደው ይሆን? ምን ነው ይልክልኝ ከነበሩት ውድ ዕቃዎች ጋር ፎቶን በላከልኝ አለች ለራሷ። ሳይጋቡ በፊት አላርሰን የገዛላትን ውድ ቀሚስ ለብሳለች። አላርሰን ያኔ የነበረውን ገንዘብ በሙሉ ለሷ ብሎ ሲመነዝረው ቅርም አላለውም። እንደውም ፊቱ ላይ ደስታ ጨረሮች ይርመሰመሱ ነበር። ትንሽ የከሃዲነት ስሜት ቆነጠጣት። ባል ያላት ያውም ውብ ወጣት ባልትታ ሌላ ቦርጫም ሊሆን ከሚችል ሰው ጋር መሄዷ ሰላም ነሳት። ራሷን ከጥፋተኝነት ነፃ ለማድረግ ከራሷ ጋር ብዙ ተወያየች። ግን መቀጣጠር ምን ችግር አለው? ደግሞም እሱ እንጂ እኔ አልወደድኩትም። ቢበዛ ስጦታዎች ተቀብዬ መምጣት ነው። መቼም ዛሬ ተገናኝተን አብረን እንደር ካለኝ በካራቫቱ ነው ጫማዬን የምጠርግለት። ቱጃሩ ላይ ዛተችበት። ግን ለምንድነው ሳንታንዴር የቀጠረኝ? ምናልባት እዛ በጣም የሚያምር ባህር ዳርቻ አጠገብ ያለ የራሱ መዝናኛ ይኖረዋል። መቼም ቢሊዮነር ባይሆን እንኳ ቢያንስ የጠገበ ሚሊዮነር መሆን አለበት። ካልሆነ ማን ፊት ይሰጠዋል? ከመንቻካው አለቃዬ ጋር ስለ ቢዝነስ ሊነጋገር ሲመጣ አይቶ መሆን አለበት የወደደኝ። እዛ የተንደላቀቀው ቢሮስ በየቀኑ ስንት ዲታዎች እንደሚገቡ የቱጃሮች አምላክ ይቁጠረው አለች። ከማድሪድ ሳንታንዴር ድረስ እጅግ ዘመናዊ በሆነው የአይቤሪያ አየር መንገድ 35 ደቂቃ ብቻ ነው የሚፈጀው። ፊቷ የተቀመጠውን ብስኩት አልነካችውም። ሳንታንዴር ተደርድሮ የሚጠብቃት የማሪስኮና የሰርቪሳ የቢሮ አይነት በዓይነ ሕሊናዋ አሳለችው። ያውም በጣም ልዩ ከሆነ መስተንግዶ ጋር። አውሮፕላኑ ሳንታንዴር ሲደርስ ልቧ ክፉኛ ይመታ ጀመር። በዚህች የመጨረሻ ሰዓት ላይ ስለ ውዱ ባሏ ፈጽሞ ማሰብ ባትፈልግም ፊቷ ላይ ድቅን እያለባት ተቸገረች። የአላርሰንን የዋህ ፈገግታማ ፊት በ40ዎቹ ዕድሜ ላይ በሚገኘው ጎልማሳ ልትለውጠው ብትሻም አልሆነላትም። ላፍታ እንኳ አይታው ማታውቀውን የሚጌል ሮድሪጌዝን ገጽታ በምናቧ ልትቀርጸው ሞክራ ሳትችል ቀረች። ከአውሮፕላኑ እንደወረደች ቀጥታ ወደ ተባለችው ቦታ አመራች። በካቶን ጎዳና ፓፖጋዮ ሆቴል የቀጠሮ ቦታ። የሳንታንዴርን ጎዳናዎች መቃኘት ስትጀምር ማድሪድን ከነባሏ ረሳቻቸው። ወደ ሳንታንዴር ስትመጣ የመጀመሪያዋ ባይሆንም እንደ እንግዳ ከተማ ትታያት ጀመር። የምትተዋወቀው ሰው እንግዳም አይደል? ፓፖጋዮ ሆቴል ደረሰች። በሬስቶራንት ውስጥ በግራ በኩል የተያዘ መቀመጫ እንደሚኖር እርግጠኛ ነበረች። የጠረጴዛ ቁጥር 10 የሚል አንድ አስተናጋጅ ገና ከበር ላይ ተቀበላት። ሚጌል ሮድሪጌዝ መሆን አለበት የነገራቸው። በልዩ መስተንግዶ ነው የሚቀበለኝ ብያል ነበር አለች ለራሷ። እመቤቴ የሚፈልጓቸው ሰው እየመጥተዋል በማለት አስተናጋጁ እየመራ ወሰዳት። ወይኔ ቀደመኝ፣ ለነገሩ በሰዓቴ ነው ከቻልኩት ይኸው ብሏት ሄደ አስተናጋጁ። እሷ ግን ክዋለች። ያየችውን ማመን አቃታት። ህልም መሆን አለበት ብላኩ ተመተመች። ራሷን ልትስት ትንሽ ነበር የቀራት። እንዴ አላርሰን እዚህ ምን ይሰራል? አይዞሽ ነይ ተቀመጪ፣ ሚጌል ሮድሪጌዝ ይመጣልሽ ይሆናል አላት መልከ መልካሙና ወጣቱ ባለቤቷ። አላርሰን እዚህ ምን ትሰራለህ? ተንተባተበች። ቀጠሮዬን ለማክበር ነው። ከ2 ወር በፊት ጀምረሽ ስለ ገንዘብ ዘወትር መለፍለፍ ስላበዛሽ የገንዘብ ፍቅርሽ አስፈራኝ። አንድ ቀን እንደምትክጂኝ ስለተጠራጠርኩ የአንቺ እስረኛ ከመሆኔ በፊት ልፈትንሽ ወሰንኩ። ይኸው ፈተናውን አላለፍሽም አለና ከተቀመጠበት ድንገት ብድግ አለ። ረቡዕ ፍርድ ቤት ሰማንያችንን ለመቅደድ እንገናኝ አላትና ጥሏት ሄደ። እሷም እንደ ሐውልት ተገትራ ምናለ የመመለሻ ትኬት እንኳ ቢተውልኝ ስትል ለራሷ ተመተመች። ቀጣዩ ታሪክ አስደንጋጭ ውበት ይሰኛል። ደራሲው አኖኒመስ ነው። ያልታወቀ ደራሲ ነው። ትርጉም ኢዮብ ካሳ። ውብ ብራቀን ነበር በግሎሪቪሌ። አናት የምትበሳው የበጋ ፀሐይ ፊት ለፊቴ በተንጣለለው ሰፊው ውቅያኖስ ላይ ፈሳ እንደነበር አስታውሳለሁ።
ከግሎሪቪል የከተማ የውቅያኖስ ዳርቻ የበለጠ ምንም ውብ ነገር ሊኖር እንደማይችል ማሰቤን አስታውሳለሁ። ግን ተሳስቼ ነበር። ቀትር ገደማ ላይ ነበር ያየኋት። ስስ የበጋ ጨርቅ ወገቧ ላይ ጥምጥማ የባህሩን ዳርቻ ተከትላ ስትጓዝ፣ ሩቅ ብትሆንም ወርቃማ ፀጉሯ ላይ ያረፈው የፀሐይ ብርሃን ፍንጣቂ ይታየኛል። የብርሃን አስኬማ ያላት ይመስላል። በባህሩ ዳርቻ ቁልቁል ወደ እኔ ስትመጣ በመንገዷ የሚገጥማትን እያንዳንዱን ሰው ለማነጋገር ለጥቂት አፍታ ትቆም ነበር። ዝንታለም ከሚመስል ቆይታ በኋላ ገላዬን በፀሐይ ለማጠየም ተሰጥቼ የነበርኩበት ስፍራ ገጭ አለች። አጠገቤ መድረሷን ያላወቅኩኝ ለመምሰል ሞክሬ ነበር፣ አልተሳካልኝም እንጂ። ውብ ቀን አለችኝ። አንዳንዴ ሁሉም ቀን እንዲህ ቢሆን እመኛለሁ ስትል ቀጠለች። ድምጿ ማለዳ ላይ ስታዜም የሰማዋትን የትንሽዬ ወፍ ድምፅ አስታወሰኝ። ፀሐይዋ አሁንም ከጀርባዋ ደምቃ እንደፈካች ነው። አይን የምታጥበረበረው ፀሐይ የፊቷን ገጽታ እንዳላይ ከለከለኝ። እንግዲህ የሰው ልጅ በዳቦ ብቻ አይኖር ስል በመጃጃል ተናገርኩኝ። እሷ ግን በንግግሬ ተስባለች። ክርኔን በመደገፍ ራሴን አመቻቸውና ለመጀመሪያ ጊዜ ፊቷን በቅጡ አየሁት። አስደንጋጭ ውበት አላት። ሁለት የምትታይ አይነት ልጃገረድ ናት። ውበቷ የሷ መሆኑን ለማረጋገጥ ላፍታ ፊቷን ዞር ስታደርግልኝ ራሴን ቆንጠጥ አደረኩት፣ ህልም ላይ ለመሆኔን ለማወቅ። አይኔ ከፊቷ እስከ ትናንሽ እንከን የለሽ ጡቶቿ ድረስ ተንከራተተ። ጡቶቿ ለኔ እያወሩኝ ያሉ ይመስሉ ነበር። ሃሎ ጡቶች ነን እያሉ። እነዚህን ንብረቶቿን በፍትወት ቋምጬ በቅጡ ተመልክቼ ሳይበቃኝ በድጋሚ አወራችኝ። ሎሽን አልቆብኛል፣ የምታውሰኝ ይኖርሃል? በትህትና ጠየቀችኝ። ዕቃዎቼን በርብሬ ግማሽ ጠርሙስ ሎሽን አገኘሁላት። ሎሽኑን ሳቀብላት ግን ጀርባዋን አዙራ ሰጠችኝ። ጀርባዬን ትንሽ ሎሽን ብትቀባልኝ ቅር ይልሃል? የፀሐይ ቃጠሎ እየተሰማኝ ነው አለች። እውነቱን ለመናገር ቅር ብሎኝ ነበር። እኔ የመጣሁት ግሩም ጸጥታ የሰፈነበት ቀን ለብቻዬን እንደማሳልፍ ተስፋ አድርጌ ነበር። ሆኖም ምንም ሳልናገር ለስላሳ ጀርባዋን በሎሽን ማሸት ጀመርኩ። አሸዋውና የባህሩ ቅርሻት ከሽቶና ከፀጉር ስፕሬዋ ጋር ተደባልቀው አንዳች ጠረን ፈጥረዋል። እሷ ግን ስሜቴን የበለጠ እያነሳሳችው ነበር። ከአንድ ሰዓት በፊት ከሚስቴ ጋር ስለተነታረክንበት ጉዳይ ማሰብ ጀመርኩ። ከነተርኩ በኋላ ለትንሽ ጊዜ ከቤት መውጣት ስላስፈለገኝ ነበር ወደዚህ የመጣሁት። አንዳንድ የተበላሹ ነገሮችን እያሰላሰልኩ አቃናለሁ በሚል ተስፋ። ስለሷ ምን እንደሚሰማኝ እርግጠኛ አልነበርኩም። ሚስቴን አፈቅራት እንደነበር ራሴን መጠየቅ ጀመርኩ። ከተጋባም በኋላ የሆነ የተለወጠችብኝ ነገር እንዳለ ይሰማኛል። ነገር ግን ከበፊቱ የተለወጠችብኝን ነገር እንዲህ ነው ብዬ በግልጽ መናገር አልችልም። የማውቀው ነገር ቢኖር ለትንሽ ጊዜ ከቤት መውጣት እንደነበረብኝ ብቻ ነው። በፀሐይ መከላከያ ሎሽኑ ጎኗን በስሱ እያሸዋት ነበር። እጄ ላይ ታች ሲል የጡቶቿን ጨረፍታ ደባበስኩት። የሚለበልበው ፀሐይ ላይ ለረጅም ሰዓት ተሰተን ነበር። በመጨረሻ ብድግ አለችና እንዋኝ አለችኝ። አይ እኔ እዚሁ ብቆይ ይሻለኛል አልኳት በመጎምጀት አይን ካየዋት በኋላ። የጎምጀት አስተያየቴን የተረጎመችው እንደተከፋው አድርጋ ነበርና በክንዶቿ አቅፍ ውስጥ አስገብታኝ ልታወራኝ ትፈልጋለህ በማለት ጠየቀችኝ በመራራት ስሜት። በፍጹም አንባረኩኝ። በቃ እሺ እንዋኝ በቃ። ቀጣዮቹን ጥቂት ደቂቃዎች በውቅያኖሱ ውሃ ላይ ስንንሳፈፍ ቆየን። ድንቅ ጊዜ አብረን አሳለፍን። ውሃ ስንረጫጭ፣ ስንሳሳቅና ስንቀላለድ እርስ በርስ ከተዳከመን በኋላ ወደ አሸዋው ተመለስን። ወደ ቦታችን ስንመለስ የሚያማምሩ እግሮቿን አስተዋልኩኝ። ረዣዥም እግሮች አሏት። ጠንከር ጠበቅ ያሉና የሚያማልሉ አይነት ፍጹም ድንቅ ፍጡር ናት። የጥበብ ሥራ። ድንገት አየሩ መለወጥ ጀመረ። ያቺ የምትለበልበው ፀሐይ መርዝ እንደሌለው እባብ ደመና ውስጥ ገብታ ተደበቀች። ይሄኔ እንደገና ስለ ሚስቴ ማሰብ ጀመርኩኝ። ጥቂት ጥሩ ጊዜያትን በጋራ አሳልፈናል። ፀሐይዋ ከውሃው ጀርባ ስታዘገዝቅ አየሩ ትንሽ መብረድ ጀመረ። መደነስ ትወዳለህ? በስሜት ተጥለቅልቃ ጠየቀችኝ። በ15 ዓመት ጊዜ ውስጥ አንድ ጊዜም እግሬን ለዳንስ አንስቼ አላውቅም። እኔ ደስ ይለኛል አልኩኝ የመጣው ይምጣ ብዬ። ድንቅ አለች። ያንን የከተማውን ትንሽዬ ግሩም ክለብ አውቀዋለሁ። እዛ መሄድ ትፈልጋለህ? ጠየቀችኝ። ምላሼን ጠብቃ ነበር። ነገር ግን ምላሼን ቀድማ ሳታውቀው አልቀረችም። የክለቡ መግቢያ ላይ ተገናኘን። ቀይ አማላይ ቀሚስ ለውጣለች። ቀሚሱ ትንሿን የሰውነቷን ቅርጽ አሳምሮላታል። ቀሚሷ ወገቧ አካባቢ ጠበብ ብሎ ወደ ላይ ሰፋ እያለ ይሄዳል፣ ጡቶቿን ለማጉላት። አሁን ከልቤ ጥፋተኝነት ስሜት ተሰማኝ። ባታይኝና ብሄድ ቀኑን ሙሉ ያደረግኩትንም በረሳው በወደድኩ። ግን አይተኛለች። ጆን ጆን ጮክ ብላ ጠራችኝ። ቤቱ ገንዘብ መጣያ ነው ማለት ይቻላል። በመለኪያ መጠጥ $7። እሷ ደግሞ ሁሉንም ነገር እኔ ካልከፈልኩ ብላ ድርቃለች። በእያንዳንዱ ዘፈን ዳንሱን አስነካ ነው።
እሷ እንደሆነች አይታክቴ ናት። የጥፋተኝነት ስሜት አላስቀምጥ ቢለኝም አልፎ አልፎ ራሴን ማዝናናት ያልቀረም። የመጨረሻው ዘፈን ለጥንዶች ብቻ ነበር። ሆኖም ጎትታ የዳንሱ መድረክ መሃል ላይ ወሰደችኝ። ልክ እንደ ፍቅረኛሞች ጉንጭና ጉንጫችንን አጋጥመን ደነስን። እንደሚመስለኝ እንደ ስማት ፈልጋ ነበር፣ ግን እኔ እስከ ስማት ለመጠበቅ ትዕግስት አጣች። እኛ ብቻ በክፍል ውስጥ ያለን ያክል በጥልቅ ስሜት ከንፈሬን ሞጨሞጨችኝ። የድሮውን ሳስብ ብቻ ትዝ የሚለኝ አይነት መሳሳም ነበር። ረዥምና ዝግ ያለ ፍትወት ቀስቃሽ አሳሳም። ሐሳቤን እንደገና ወደ ሚስቴ ነጎደ። ስለዚህ ነገር ብታውቅ ስለ እኔ ምን ታስብ ይሆን? ጠዋት እንዴት ነው አይኗን የማየው? የዘፈኑ የመጨረሻ ኖታ ጨለማ ውስጥ እስኪያስተጋባ ድረስ በተደጋጋሚ ተሳሳምን። እኔ ቤት እንሄድ አለችኝ በለሆሳስ። አፌን በከፍትም ምንም ያልኩት ነገር አልነበረም። ሊሙዚን ወደ ቆመበት የመኪና ማቆሚያ ተከትያት ወጣው። ሊሙዚን ውስጥ ገባን። ሾፌሩ ከክለብ ወጥቶ በምሽቱ ጨለማ ውስጥ ተጠቀለለ። አሁንም በጥልቅ ስሜት ስንሳሳም እጆ ያልዳበሰው የሰውነቴ ክፍል የለም። ሁሉም ነገር እጹብ ድንቅ ነበር። እጄን የቀኝ ጡቷ ላይ ያስቀመጠችው በደመ ነፍስ ያደረኩት እስኪመስለኝ ድረስ በቀስታ አሻሻት ጀመር። ይህኔ ሚስቴን የሳምኩበትን የመጀመሪያውን ጊዜ አሰብኩኝ። በጣም ወጣት ነበረች፣ በጣም የዋህ ነበርን። ረዥሙ ጥቁር ሊሙዚን የተንጣለለው ትልቅ ቤት በር ላይ ቆመ። ቤቱ ጨለማ ነበር፣ ከዋናው መግቢያ በር በላይ ከበራው መብራት በቀር። በፊት ለፊቱ በር አድርጋ ወደ ደብዛዛው ብርሃን ስትገባ የቅድሙ ማራኪነቷ ጠፋብኝ፣ ተራ ሆነችብኝ። ጸጉሯ ያብረቀረቅም፣ ቀሚሷ ከመጥበቡ የተነሳ ወደ በሩ ለመሄድ እንኳን አስቸግሯታል። እየመጣህ ነው ጠየቀችኝ። አሁን የጥፋተኝነት ስሜት ሙሉ ለሙሉ ተቆጣጥሮኛል። ሆዴን ኃይለኛ ህመም ቀስፎ እንደያዘኝ ተሰማኝ። በትክክል ማሰብ አቃተኝ። የማውቀው ነገር ቢኖር እሷን ክፉኛ መፈለጌን ብቻ ነው። እየተከተልኳት ሳለ መዓት የሚያምታቱ ክፍሎች ካሉት ቤት ውስጥ ገብታ ተሰወረችብኝ። የሚጠጣ ነገር ትፈልጋለህ ጠየቀችኝ። አልፈልግም፣ ስሚ ብሄር ነው የሚሻለኝ። ይሄ ነገር ጥሩ ስሜት አልፈጠረብኝም ጮኩባት። የድራጎን ምስል የተለጠፈበት ብልቷን በቅጡ ያልሸፈነ ክር የመሰለ የውስጥ ሱሪ ለብሳ ብቅ አለች። ጭራሽ ድራጎን ብዬ አሰብኩ። የሆዴ ህመም እየበረታ መጣ። ይህን እብደት በአንዴ ማቆም አለብኝ አልኩ። አይሆንም፣ በፍጹም እኔ አግብቻለሁ፣ ባለትዳር ነኝ በተስፋ ቢስነት ጮኩ። አግብቻለሁ ተሳለቀችብኝ። ምን ነው ይህን ያክል ቂላቂል መስላለሁ እንዴ አለችኝ። እጅ ለእጅ ተያይዘን ወደ መኝታ ክፍሏ አመራን። ሻማ በበራበት ረዥሙ ኮሪደር የተለያዩ ስፍራዎች የተሰቀሉ አሮጌ የጦር መሳሪያዎች አየሁኝ። አስፈሪ ስቃይ ሐሳብ ወደ አይምሮ የመጣ። ከዚህ ቀን በኋላ ሕይወቴ እንደቀድሞ ጤናማ አይሆንም ስላሰብኩ አልጋ ላይ ተጋደምንና እንደገና እንደ ጉር ተሞጫሞጭን። ትናንሽ ጡቶቿን ባፌ ጎረስኳቸው። የጡቶቿን ጫፎች በጥርሴ ስስበው የደስታ ሲቃ ማሰማት ጀመረች። አንድ አካል ከመሆናችን በፊት ግን ጉሮሮዬ እስከሚሰነጠቅ በመጮህ ሜሪ ብዬ ተጣራው። የባለቤቴን ስም። አይኔን ገለጥኩ። ፍም የመሰለችው ብሩህ ፀሐይ ግን አይኔን ሸፈነችው። ዳግም ለማየት ጥቂት ደቂቃዎች ፈጀብኝ። እዚያው ውቅያኖሱ ዳርቻ ነበርኩ። ለካስ እንቅልፍ ወስዶኝ ነው። ያ ሁሉ ነገር በህልሜ ነበር ለካንስ። እንዲያም ሆኖ ግን የጥፋተኝነት ስሜቱ ሊለቀኝ አልቻለም። እንዲህ ያለውን ሐሳብ በማሰቤ እንኳ በሆነ መንገድ መቀጣት እንዳለብኝ ተሰማኝ። እንደገና ትንፋሽ በቅጡ እንኳ ሳልወስድ እጅግ ውብ ወርቃማ ጸጉር ያላት ሴት ወደ እኔ አቅጣጫ ከዚያ በኩል ስትመጣ ተመለከትኩ እና አጠገቤ እየደረሰች ውብ ቀን አለችኝ። ልክ በህልሜ እንዳየዋት ሴት አንዳንዴ ሁሌም ቀን እንዲህ ቢሆን እያልኩ እመኛለሁ አለች። የመጨረሻዋ ታሪክ ታማኙ አፍቃሪ ትሰኛለች። ድርሰት አፖሎኒየስ፣ ትርጉም ዘሪሁን ብርሃኑ። ኤፌሲስ በተሰኘ አንድ ከተማ ውስጥ ባላግብታ የምትኖር ሴት ነበረች። ይህች ሴት ለባሏ ያላት ታማኝነት በከተማው እጅግ ከመግነኑ የተነሳ ሰው ሁሉ ይችን አስደናቂ ሴት ለማየት ወደ ቤቷ ይመጣ ነበር። ታዲያ ከዕለታት አንዱ ቀን እንደዚያ የምትታመንለት እንደዚያ ሀገር ጉድ ያለላት ባሏ ሞተ። ጸጉሯን እየነጨችና ደረቷን እየደቃች በከፍተኛ ሐዘን ባሏን ወደ መቃብር ቦታ ብታደርሰውም እንደሌላው ሰው ግን ጉድጓድ ውስጥ ከገባ በኋላ አፈር እንዲለብስ አልፈቀደችም። ጉድጓድ ውስጥ ገብታ አፈር እንዳይለብስ ከልክላ ተቀመጠች። ቤተ ዘመዶቿ ድርጊቱ ያልተገባ መሆኑን ቢያውቁም ከጉድጓዱ ወትውተው ሊያወጧት ግን አልቻሉም። እንዲያውም ከሐዘኑ ኃይለኝነትና ድካም የተነሳ በረሃብ ልትሞት ሆነ። ቤተ ዘመዶቿ ይሄኔ ሁሉን ነገር ትተው ወደ ቤታቸው ተመለሱ። የኤፌሶስ ነዋሪ በሙሉ ስለዚህች አስደናቂ ሴት ጉድ እያለ ያወራ ነበር። ምንም ነገር ሳትቀምስ መቃብር ውስጥ 5 ቀን አሳለፈች። አጠገቧ ታዲያ ራሱን ለሷ የሰዋ ባሪያው አለ። ሐዘኗን እየተካፈለ በጨለማ ጊዜ ኩራዝ ይለኩስላታል።
ከተማው በሙሉ የሚያወራው ስለሷ ብቻ ሆነ። በመጨረሻ ግን ሁሉም በአንድ ነገር ተስማሙ። ይህች ሴት የእውነተኛ ፍቅርና የታማኝነት ምሳሌ መሆን አለባት አሉ። በዚያን ወቅት መንግሥት እንዲሰቀሉ የፈረደባቸው ብዙ ወንጀለኞች የዚህች ሴት ባል በተቀበረበት ቦታ እንዲሰቀሉ ታዘዘ። በዚያ ምሽት የወንጀለኞቹን ሬሳ ቤተዘመዶቻቸው ወስደው እንዳይቀብሯቸው አንድ ዘብ ተቀጥሮ ነበር። ይህ ዘብ በዚያ ምሽት በቦታው እየተዘዋወረ ሳለ ከአንድ የመቃብር ጉድጓድ የብርሃን ብልጭታ ተመለከተ። እጅግ በመደነቅ ወደ መቃብሩ ሲጠጋ ሹክሹክታ ነገር ሰማ። ድምፁ ከየት እንደሚመጣ ለማረጋገጥ ወደ ውስጥ ዘለቀ። መቃብር ውስጥ እጅግ ውብ ከሆነ ሴት ጋር ሲገጣጠም ድንጋጤና ፍርሃት ወረረው። ከሞት መንፈስ ጋር የተጋጨ መሰለውና በድን ሆኖ በአካባቢው በተለኮሰው መብራት አማካኝነት ግን የእንባ ዘለላዎች በጉንጮቿ የሚወርዱ አገጯን በጉልበቶቿ ላይ አስደግፋ ኩርምት ብላ የተቀመጠች ሴት ተመለከተ። በሐዘን የተጎዳች ሴት መሆኗን ተረዳ። በጀርባው ተሸክሞት የነበረውን ዕቃ በማስቀመጥ ሴትዮዋን ያጽናናት ገባ። ሁላችንም አላት፣ ሁላችንም ተመሳሳይ መጨረሻ ነው ያለን፣ ሁላችንም ተመሳሳይ የሆነ ማረፊያ ነው የሚጠብቀን ሲል በተቻለው ሁሉ ሊያጽናናት ሞከረ። ሆኖም ከመጽናናት ይልቅ ሆድ ብሷት ደረቷን እየደለቀች ጸጉሯን እየነጨችና በባሏ አስክሬን ላይ እየተንደባለለች ማልቀሷን ቀጠለች። አልቅሳ ሲበቃት ወታደሩ እዚያው እንደቆመ ነበር። ጥቂት ምግብ እንድትበላ ጠየቃት። በእጅ አላለችም እንጂ ምን ይጠቅምሻል ሲል ጠየቃት። በረሃብ ልትሞቺ? በቁምሽ ለምን ራስሽን ትቀብሪያለሽ? ለምን ጊዜሽ ሳይጠራሽ ወደ ሞትሽ ራስሽን ትሰጃለሽ? መሆን የለበትም። ሕይወትሽን እንደገና አድሰሽ ብርሃንን ልታይ ይገባል። እስቲ ወደ ባለቤትሽ ሬሳ ተመልከቺ። እኔ ከምነግርሽ በላይ መኖር እንዳለብሽ ይበልጥ አያስረዳሽም አላት። ማናችንም ብንሆን መኖር እንዳለብን፣ ለመኖር ደግሞ መመገብ እንዳለብን በደንብ እናውቀዋለን። ይህችም ሴት ከዚህ የተለየች አልነበረችም። ምንም እንኳ ውሳኔዋ የጸና ቢሆንም በመጨረሻ መቋቋም አልቻለችም። እናም ወታደሩ የሰጣትን ምግብ እጅግ ተንገብግባ በላች። እንግዲህ ሆዱ በሞላ ሰው ጭንቅላት ውስጥ ምን አይነት አስተሳሰቦች እንደሚፈልቁ መገመት ትችላላችሁ። ምንም እንኳ ለሴትዮዋ በማዘን ወታደሩ በመጀመሪያ ከሐዘኗ ሊያጽናናት ቢሞክርም ትንሽ ካገገመች በኋላ ግን አይምሮ አንዳች ግንኙነት እየከጀለ መጣ። ሴትዮዋን የሚፈታተናት ገባ። ሴትዮዋ መቃብሯ ስር ስትገባ ለዓላማዋ የጸናችና ፍጹም ብትሆንም ምግቡን በልታ ከተጽናናች በኋላ ግን ወታደሩ ማራኪና አመለካከቱም ጠንካራ የሆነ ሰው ሆኖ አገኘችው። በተቻላት ሁሉ በዚህ ሰው ፍቅር ላለመውደቅ ጣረች። ነገር ግን አይምሮዋ ውስጥ ሁሌም አንድ ነገር ያቃጭልባታል። ፍቅር አስደሳች ስለሆነ አንቺ ሴት እባክሽን ራስሽን ለፍቅር ስጪ። ነገሩን ለማሳጠር ሴትዮዋ ወዲያው የሐሳብ ትግሏን ገታ በሁለተኛው ሐሳቧ ጸናች። ወታደሩም ሲመኘው የነበረውን አገኘ። በዚያው ምሽት ጋብቻቸውን እውን አደረጉ። በዚያ መቃብር በኩል የሚያልፍ ማንኛውም ሰው ሴትዮዋ ሞታለች ብሎ እንዲያስብ የመቃብሩን በር በድንጋይ እየዘጉ ከአንዴም ሁለቴ ሶስቴ የፍቅርን ጽዋ ተቃመሱ። መገመት እንደምትችሉት ወታደሩ እጅጉን ደስተኛ ሆኗል። አንድም ድንገት በተገኘች ሚስቱ ወደር የሌለው ቁንጅና፣ ሌላው ደግሞ በዚህ ምስጢራዊ ቃል ኪዳን በተገባለት ፍቅር፣ እናም በምስጢራዊ ጣዕሙ ነው። በየምሽቱም አቅሙ በሚፈቅደው መጠን አንዳንድ ነገሮችን ይገዛና ፀሐይዋ መጥለቂያዋ ሲቃረብ ወደ መቃብሩ ይጓዛል። ነገር ግን አንድ ምሽት ላይ አስደንጋጭ ክስተት ተፈጠረ። ከተሰቀሉት የወንጀለኞች አስክሬን የአንደኛው ቤተሰቦች ጥበቃው መላላቱን አጥንተው ነበርና በማታ መጥተው አስክሬኑን ወሰዱት። ወታደሩ ጉድ ፈላበት። በድንጋጤ ለሴትዮዋ ሊነግራት ሄደ። የሚጠብቀውንም ቅጣት ነገራት። ይህ ወሬ እንደተሰማ የአገሩ ገዢ በስቅላት እንደሚቀጣው ስላወቀ አስቀድሞ ራሱን በራሱ በሳንጃ ሊያጠፋ መወሰኑንና ከሞተ በኋላ የሚጠይቃት ነገር ቢኖር መቃብሩን ከባሏ አጠገብ እንድታደርግለት ብቻ ነበር። የሴትዮዋ ልብ ለሁለት ተከፈለ። በሁለት ሐሳብ ዋለለ። ይቅር በለኝ አምላኬ ሆይ ይቅር በለኝ። በሕይወት ያፈቀርኳቸው ሁለት ሰዎችን ሙት ገላ በአንድ ላይ ልመለከት ነው። ይቅር በለኝ። ከሁለቱ መርጬ ቋሚው እንዲኖር የሞተው እንዲሰቀል ወስኛለሁ አለች። እናም በተሰረቀው አስክሬን ቦታ የባሏ አስክሬን ተሰቀለ። ወታደሩ ከሞት ዳነ። ፍቅረኛው ለሱ ባላት ፍቅርም ፈነደቀ። በነጋታው ነዋሪው በሙሉ በምን ተአምር የአስክሬን በመስቂያው ላይ ሊገኝ እንደቻለ ተገርሞ ሲያወራው ዋለ።
ውድ የቻናሌ ተከታታዮች የሰማችሁትን እንደወደዳችሁ ተስፋ አድርጋለሁ። ይህን የሰማችሁትን ወይም ወደ ቻናሌ ጎራ ብላችሁ የወደዳችኋቸውን ለወዳጆቻችሁ ማጋራቱን አትርሱ። ሰላም።